አርዕስተ ዜና። የደብረ ማርቆስ አውሮፕላን ማረፊያ ለሕዝብ ጥያቄዎች ምላሽ የሰጠ ለኢኮኖሚ እድገት አዲስ ምዕራፍ የከፈተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ የመከረች ነው በሚል መርህ በአዲስ አበባ የ5 ኪሎ ሜትር የጎዳና ላይ ሩጫ ተካሄደ። የትግራይ ተወላጆችና ወጣቶች የጽንፈኛውን የህወሓት ቡድን ሴራ ለማክሸፍ በትግሉ ግንባር ቀደም እንዲሆኑ ጥሪ ቀረበ። የአሜሪካና ኢራን ወታደራዊ ግጭት አገርሽቷል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች አርዕስተ ዜናዎቹን በማስቀደም ጀምረናል። ሰላም ጤና ይስጥልን ውድ ኢትዮጵያውያን። ሐምሌ 8 ቀን ለኢትዮጵያ አዲስ የታሪክ ምዕራፍ የሚጻፍበት የነገዋን ሀገር በጽኑ መሰረት ላይ ለመገንባት ቃል የሚገባበት ታሪካዊ ዕለት ነው። ታላቁ ምክክር 3 ቀናት ብቻ ቀርተውታል። በዚህ በጉጉት በሚጠበቀው ታላቁ ሀገራዊ የምክክር መድረክ በሕግ ፊት እኩልነትን፣ ፍጹም ተጠያቂነትንና የፍትህ ተደራሽነትን በማረጋገጥ በዜጎችና በመንግስት መካከል ያለውን እምነት ለመመለስ የሚያስችል መሰረት የሚጣልበት ነው። ሕግ የጥቂቶች መጠበቂያ ሳይሆን የሁሉም ዜጎች እኩል መከታ የሚሆንባትንና እውነተኛ ሕጋዊነት የሚነግስባትን ሀገር ለመፍጠር ይህ የምክክር መድረክ የመገናኛ ድልድል ሆኖ ቀርቧል። የሕግ የበላይነትን ከጽንሰ ሀሳብ ባሻገር ወደ ተግባር የሚቀይሩ ነፃና ገለልተኛ ተቋማትን ለመገንባት የሚያስችል ፍኖተ ካርታም የሚመነጭበት ነው። በዚህም የዴሞክራሲ እሳቤና ትግበራው ኢትዮጵያን የጋራ መድህናቸውን የሚተልሙበት ታሪካዊ መድረክም ሆኖ ያገለግላል። በመሆኑም ይህ የሐምሌ 8 ቀን ታሪካዊ አጀንዳ የትውልድ መድረሻ የሆነችውን ፍትህ የሚነግስባትን፣ ተቋማት የሚከበሩባትንና የሕግ የበላይነት የተረጋገጠባትን አዲስ ኢትዮጵያን ለመገንባት መላው ሕዝብ በአንድነት የሚመክርበትና ጽኑ መሰረት የሚጥልበት ወርቃማ ዕድል በመሆኑ ስኬቱን በጋራ ለመቋደስ የሁሉም ኢትዮጵያውያን አጋርነትና ይሁንታ ያስፈልጋል። ወደ ቀዳሚው ዜናችን ተሻግረናል። የደብረ ማርቆስ አውሮፕላን ማረፊያ ለሕዝብ ጥያቄዎች ምላሽ የሰጠ ለኢኮኖሚ እድገት አዲስ ምዕራፍ የከፈተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። የደብረ ማርቆስና የአካባቢው ሕዝብ ለዓመታት በጉጉት ሲጠብቀው የነበረውና ለ30 ዓመታት ያህል ተቋርጦ የነበረው የንጉሥ ተክለ ሃይማኖት የአውሮፕላን ማረፊያም በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ተገንብቶ ዛሬ በይፋ በጠቅላይ ሚኒስትር አብይ አህመድ ተመርቋል። ጠቅላይ ሚኒስትር አብይ አህመድ እንደገለጹት ማረፊያውም በ2400 ሜትር ርዝመትና በ30 ሜትር ስፋት ላይ የተገነባ ሲሆን እንደ ኪው 400 እና ቢ737 ያሉ ግዙፍ የህዝብና የጭነት አውሮፕላኖችን ማሳረፍ የሚያስችል ከፍተኛ አቅም አለው። ጠቅላይ ሚኒስትሩ አያይዘውም ይህ አውሮፕላን ማረፊያ ስራ መጀመሩ የአካባቢውን የንግድ የኢንቨስትመንትና የቱሪዝም እንቅስቃሴዎች በከፍተኛ ሁኔታ በማነቃቃት ለአካባቢውና ለመላው ሀገራችን የኢኮኖሚ እድገት አዲስ ምዕራፍ እንደሚከፍት አስታውቀዋል። በንግግራቸው መንግስት ፈተናዎችን ወደ እድል በመቀየር የህዝብን የልማት ጥያቄዎች ደረጃ በደረጃ ለመመለስ ቁርጠኛ መሆኑን የገለጹት ጠቅላይ ሚኒስትሩ መንግስት የጀመራቸውን ሜጋ ፕሮጀክቶች በጥራትና በፍጥነት አጠናቆ ለምርቃት ለማብቃት ያለውን ቁርጠኝነት በተግባር እያሳየ እንደሚቀጥል አረጋግጠዋል። በምረቃ ስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የደብረ ማርቆስ ከተማ ነዋሪዎች ተገኝተዋል።
የደብረ ማርቆስ አውሮፕላን ማረፊያ የምረቃ ስነ ስርዓት ጋር ተያይዞ ያሉ መረጃዎችን ወደ ኋላ ላይ የምንመለስባቸው ይሆናል። ኢትዮጵያ እንግዲህ የመከረሽ ነው በሚል የጎዳና ላይ ሩጫ በዛሬው ዕለት ተካሂዷል። እዚህ በምስል ሁኔታው ምን ይመስል ነበር? አብረን እንከታተል። I'm strong. Bruises on my knuckles, but they shine. I stand, shaking in my shoes, and still I try. I rise, coffee in my veins, fire in my eyes. I can't talk back to the doubt when it bites, 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 bites. Again. I fall, staring at the ceiling, counting cracks. I crawl, pulling every maybe to my back. ኢትዮጵያ የመከረሽ ነው በሚል በተካሄደው የጎዳና ላይ ሩጫ የተሳተፉ ተወዳዳሪዎችም ምክክሩ ለዘመናት የዘለቁ ችግሮቻችንን ለመፍታት መሰረት የምንጥልበት ነው ሲሉ ገልጸዋል። ከትናንት የመጡ አለመግባባቶች ወደ ነገ እንዳይሻገሩ የማድረግ የትውልድ ኃላፊነት በመሆኑ ለጉባኤው ስኬት ሁሉም ኃላፊነት አለበትም ብለዋል። አስተያየታቸውን ሪፖርተራችን ዛራ መሐመድ አሰባስበዋለች። አብረን እንከታተል እስቲ። ሀገራችን ወደ አንድ መምጣት አለባት የሚሉ ሀሳቦች የያዘ ስለሆነ እጅግ በጣም ደስ የሚል ነው። ሀገራችን ከዚህ በፊት በነበረው ታሪክ ወደዚህም ወደዛ መሳሳቦች ነበሩ። አሁን እጅግ እድል የኮሚሽን ተቋቁሞ ሀገራዊ አጀንዳ አሰባስቦ ለውይይት መብቃቱ እጅግ በጣም ደስ የሚል ነው። ለዓለም ኩራት እንዲሰማን የሚያደርግ ሀሳብ ነው። በዚህ እድሜ ይሄ በማየቴ አልሐምዱሊላህ ረብል ዓለሚን ብሔር የማይለይ እድሜ የማይለይ ሃይማኖት የማይለይ ሁሉም ያካተተ እንዲህ ነገር በዚህ እድሜ በማየቴ ለአላህ ምስጋናዬን አቀርባለሁ። ይቀጥል ኢትዮጵያ አሁንም እስከ መጨረሻ ትምከር፣ አሳቧ ይሳካ ብዬ ይሄ ነው ጸሎቴ። አገራችን በምክክር ነው ሁሉን ነገር የምታልፈው። በጦርነት በጠመንጃ በማንሳት ሳይሆን በምክክር በጠረጴዛ ዙሪያ ተመካክረን ነው ወደፊት የምንጓዘው እንጂ በጦርነት በተለያዩ ነገሮች ወደፊት ልንሄድ አንችልም። ኢትዮጵያ የምትሻገረው በምክክር ነው። መልካም ነገሮች እንጠብቃለን። ከዚህ በፊት ከአጀንዳ ማሰባሰብ ተጀምሮ ሲሰሩ የነበሩ ስራዎች አመርቂ ናቸው። ማህበረሰባችን በርካታ የሚያነሳቸው ጥያቄዎች ነው፣ በርካታ ማንግባባቸው ጉዳዮች ወደ ማግባባት እየደረስን ነው። አጀንዳ ተሰብስቦ አጀንዳዎቹ ለውይይት ቀርበዋል ማለት ነው። የመጨረሻ ፋይናል ደረጃ ስለደረሱ እጅግ በጣም ደስ የሚል ሁኔታ ነው ያለው። ኢትዮጵያውያን አንድ ሆነው በሀገራቸው ጉዳይ ከዚህ በፊት ለምሳሌ ጣሊያን መክነን ያሸነፍንበት ሁኔታ ነበር። አንድ ስለሆን ነው። አሁንም የህዳሴ ግድባችን ኢትዮጵያውያን ከጫፍ እስከ ጫፍ ማንም ሳይደግፋቸው የህዳሴ ግድብ ገንብተው ለዚህ ያብቅተናል። ይህንንም ሀገራዊ ምክክር ኮሚሽን ዓለም በሙሉ በውጤታማነት ያሳካሉ ብሎ ይጠብቃል። ሀገራዊ ምክክሩ የታሪክና የማንነት ጥያቄዎችን በውይይት በመፍታት ለዘላቂ ሰላምና ሀገራዊ መግባባት ወሳኝ መድረክ ነው። የምክክር መድረኩ የሃይማኖት ጉዳዮችን በአጀንዳነት የያዘ ሲሆን የጋራ መግባባትን በማስፈን ለተረጋጋች ኢትዮጵያ
መሰረት እንደሚጥልም ተጠቁሟል። ወንዶሰን አፈወርቅ የረጅም ዘመን ታሪክ የዳበረ ባህልና የብዝሃነት ውበት መገኛ የሆነችው ኢትዮጵያ በአንድ በኩል የታሪክ ኩራት፣ በሌላ በኩል ደግሞ ስር የሰደዱ የፖለቲካ ቁርሾችና ጥርጣሬዎች የሚጋጩባት ምድር ሆና ቆይታለች። እነዚህ ያልተፈቱ የታሪክና ትርክት ልዩነቶች በየዘመናቱ እየፈነዱ ለግጭትና አለመረጋጋት ሰበብ መሆናቸው የመጣንበትን 100 ዓመት ብቻ ማየት በቂ ነው። ይህንን አዙሪት ለመስበርና አዲስ የውይይት ባህልን ለመገንባት የተጠነሰሰው ሀገራዊ ምክክር ዛሬ ላይ ትልልቅ አጀንዳዎችን በጠረጴዛው ዙሪያ አምጥቶ የጋራ ስሙሙ መፍትሄን በማፍለቅ ዘላቂ የሰላም በርን የመክፈት ተስፋ ተሰንቆበታል። ሰው በአቋሙ የሚጠላላበት ምን አስቦ ነው ምን ተቸግሮ ነው ብሎ ማሰብ የለም፣ ያው መጥላት ነው። አሁን ግን አንደኛ ህዝቦች ሊተዋወቁ ነው። ይሄ ሁሉ 4000 ሰው ተቀምጦ በሚነጋገርበት ጊዜ አንዱ ስለሌላኛው ማህበረሰብ መረዳት ይጀምራል። ይደማመጣሉ፣ አብረው ያን ያህል ቀን አብረው ያሳልፋሉ። የሚደበቅ ነገር አይኖርም። ሁሉም ገበናውን ቁጭ አድርጎ የሚነጋገርበት ስለሚሆን አንድ ትልቅ ኢትዮጵያ አንድ ትልቅ ታሪካዊ ምዕራፍ እንዳለፈች ነው መቆጠር የሚኖርበት። በተለያዩ አጋጣሚዎች የሚነሱ የታሪካዊ መገለልና የልዩ ተጠቃሚነት ጥያቄዎች ለሀገራዊ አንድነት ትልቅ ፈተና ሆነውም ዘልቀዋል። አሁን ግን ኢትዮጵያ እነዚህን ቅሬታዎች አዳፍኖ ከማለፍ ይልቅ በሰለጠነ መንገድ በግልጽ መድረክ ላይ ለመወያየት የከፈተችው በር ሀገሪቱን ካለፈ የታሪክ እስረኝነት አላቆ ወደ አዲስ የተስፋ ብርሃን ያሻግራል። ይህ የሚጀምረው ደግሞ ብዝሃነትን እንደ ጸጋ ተቀብሎ የእኛነታችን መገለጫ ለማድረግ የጋራ ዝግጁነትን መፍጠር ሲቻል ነው። ይህም እርቅ ከራስ አልፎ ከሌሎች ጋር ማህበራዊ ውል መግባትን ይጨምራል። ይህ የእርቅና እውቅና የመስጠት ሂደት በምክክሩ መካተት በህዝቦችና በእምነቶች መካከል አልፎ አልፎ የሚታየውን የጥርጣሬ መንፈስ ለመስበር ትልቅ ተስፋ ሆኗል። አካሄዱ በኢትዮጵያ ምድር በይቅርታና በጋራ ስምምነት ላይ የተመሰረተ አዲስ የፖለቲካ ምህዳር ለመፍጠርም መንገዱን እየጠረገ ይገኛል። ሀገራዊ ምክክሩ ሌላው ትኩረት የሰጠው ጉዳይ በመንግስትና በሃይማኖቶች መካከል ያለውን ጤናማ ሚዛን የመጠበቅ ጉዳይ ነው። ኢትዮጵያ መንግስትና ሃይማኖት የተለያዩ መሆናቸውን በህገ መንግስቷ ብታውጅም ይህንን መርሆ በተግባር ላይ በመዋል ረገድ ግን ተግዳሮቶች ሲገጥሟት ቆይቷል። ለዚህ ጉዳይ ትኩረት ሰጥቶ መመካከሩ አንዱ ተቋም በሌላው ጣልቃ ሳይገባ የዜጎች የእምነት መብት እንዲከበር ያደርጋል። እውነተኛ የሃይማኖት እኩልነት የሚረጋገጠውም በአብዛኛው ተከታይ ዘንድ ብቻ ሳይሆን አነስተኛ ቁጥር ያላቸው እምነቶችም እኩል መብትና ጥበቃ ሲያገኙ በመሆኑ ምክክሩ ይህንንም ያጤነዋል። አለፍ ሲልም ሃይማኖትን ለተለየ የፖለቲካ አጀንዳ የመጠቀም ዝንባሌዎችን ያስቀራል። የእምነት ተቋማት በማህበረሰብ ውስጥ ያላቸው ከፍተኛ ተሰሚነትን ተከትሎ ከህዝብና ከመንግስት አሰራር ጋር ያላቸው መስተጋብር ወጥ የሆነ የጋራ መግባባት ያስፈልገዋል። በህዝብና በመንግስት ተቋማት ውስጥ የሃይማኖት ሚና ምን መሆን አለበት የሚለው ጥያቄም በምክክሩ መነሳቱ የትኛውንም ዜጋ ያለ ማግለልና ያለ አድሎ በእኩልነት ለማስተናገድ የሚያስችል ከሃይማኖታዊ ወገንተኝነት የጸዳ አሰራርን ለማስፈንም ትልቅ መነሻ ይሆናል። ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶችን በጋራ መከላከል፣ ታሪካዊ መጋለልን ማረም፣ ለእውነት እውቅና መስጠትና በእምነቶች መካከል ያለውን ወሰን በህግ ማስመር መቻሉም ለኢትዮጵያ ትልቅ ትርፍ አለው። ይህ መስተጋብር በተግባር ሲተረጎም ኢትዮጵያ ብዝሃነትን በአግባቡ የምታስተናግድ ጠንካራ የህግ የበላይነት ያላትና የሞራል እሴቶቿም የተጠበቁ ዘመናዊት ሀገር ሆና እንድትቀጥል ያደርጋታል። ጦርነት እኮ ሰላምን አያመጣ። ሰላም የሚያመጣው መወያየት ነው። ሰላም የሚያመጣው መነጋገር ነው። ሰላም የሚያመጣው መቻቻል ነው፣ መረዳዳት ነው። ታዲያ ይህንን ታሪካዊ ዕድል ለመጠቀም ደግሞ ኢትዮጵያውያኑ በተወካዮቻቸው በኩል እልባት ያበጁለታል። ብዝሃነት ጸጋ እንጂ ለልዩነት ለመነቋቁር በር የሚከፍት አለመሆኑን ከመድረኩ ባሻገር አርቆ አስተዋይነት የሚጠይቀው ስነ ልቦና ይገነባበታል። የአንዱ ለሌላው ሀብቱ በረከቱ ሆኖ እንደ ቀስተ ደመና ህብር ስምምነቱን በጋራ ውል የሚያስርበት በረከቱ ከእጁ ላይ መሆኑን አውቆ ታሪክ ይሰራበታል። ኢትዮጵያ የመከረች ነው በሚል በአዲስ አበባ የ5 ኪሎ ሜትር የጎዳና ላይ ሩጫ ተካሂዷል። ይህንን በተመለከተ ባልደረባችን ዛህራ መሐመድ ያዘጋጀችው ዘገባ አለ። የሀገራዊ ምክክር ሂደቱ ስኬታማ እንዲሆን በዜጎች መካከል ያለው መተባበር ወሳኝ ሚና አለው። ይህን አብሮነት ለማጠናከር ደግሞ ስፖርታዊ ውድድሮች አዎንታዊ ድባብ በመፍጠር ረገድ ያላቸው ሚና ከፍተኛ ነው። ይህንን የወንድማማችነትና የጋራ ውይይት መንፈስ ለማጠናከር ያለመውና በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት ኢትዮጵያ እየመከረች ነው በሚል መሪ ቃል የተዘጋጀው የ5 ኪሎ ሜትር የጎዳና ላይ ሩጫ
በአዲስ አበባ ከተማ በደማቅ ሁኔታ ተካሂዷል። በውድድሩ ላይ የኮሚሽኑ ከፍተኛ ኮሚሽነሮችን ጨምሮ በሺዎች የሚቆጠሩ የከተማ ነዋሪዎችና ልዩ ልዩ የማህበረሰብ ክፍሎች ተሳትፈዋል። ይህ የጎዳና ላይ ሩጫ ዋና ዓላማው በህዝቦች መካከል ያለውን አብሮነት፣ መቀራረብና የወንድማማችነትን መንፈስ ይበልጥ በማጠናከር ለሚካሄደው ሀገራዊ ምክክር አዎንታዊና ዘላቂ ድባብ ለመፍጠር እንደሆነ ተገልጿል። ሀገር በምክክር እንደምትጸና፣ በምክክር ሰላሟ እንደሚጠበቅ፣ በምክክር ሀገር እንደምትገነባና እያደገች የምትሄድ ሀገር ለትውልድ ማንበር እንደሚቻል መልእክት ለማስተላለፍ ነው። ይህ ታላቅ የጎዳና ላይ ሩጫ በዋናነት ሐምሌ 8 ለሚጀምረው ታላቅ ሀገራዊ የምክክር ጉባኤ ዜጎች በንቃት እንዲሳተፉና ድጋፋቸውን እንዲገልጹ ታስቦ የተሰናዳ ሲሆን በሩጫው ላይ የተሳተፉ ዜጎችም ይህን ዓላማ ለማሳካት ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል። በእውነቱ ይሄ ነገር መመካከር በጣም ደስ የሚል ነገር ስለሆነ ነው ለመሳተፍ የመጣሁት። ምክንያቱም ኢትዮጵያ እየመከረች ነው ማለት ኢትዮጵያ እየነገሰች ነው ማለት ነው እና ለዚህ ነው እኔ ደስተኛ ሆኜ ከልጆቼ ጋራ ልጆቼም ወደፊት በምክክር ነገራቶችን እንዲፈቱ ብዬ ነው የመጣሁት። በቃ ሁሉንም ነገር በጠረጴዛ ቁጭ ብሎ መነጋገር ያለውን ችግር ተነጋግረን መፍታት እንጂ በጉልበት ምንም የሚመጣ ነገር የለም። ስንት ዓመት አየ ነው። ከዚህ በፊት ተደርጎና ታይቶ የማይታወቅ ነገር ስላየሁኝ በእድሜ ወደ 65 ሆኛለሁኝ። በዛች ባለኝ እድሜ ብዙም ያላየው ነገር አሁን አይቻለሁ። በጣም ተደስቼ ለሀገራችን ለእድገትና በጠረጴዛ ዙሪያ ተገናኝቶ ህዝቡ ተወያይቶ ሀገርን ነፃ ለማውጣት በሚያደርገው እንትን ደስታ ተሰምቶኛል። ታላላቆቻችን ተመካክረው የተሻለች ኢትዮጵያ፣ ፍቅር ያላት፣ ሰላም ያላት ኢትዮጵያ እንዲገነቡ እፈልጋለሁ። ይሄ ምክክር አሁን ጸድቆ ይሄን ምክክር አሁን ቀጣይነት ካለው የአካል ጉዳተኞች ለምን ጦርነት አይኖርም፣ ብዙ መሰደድ አይኖርም፣ ብዙ ችግር አይኖርም፣ ብዙ መረባበሽ ስለማይኖር አሪፍ ነው ብዬ አስባለሁ። ለኢትዮጵያ ዘላቂ ሰላም ብቸኛው መፍትሄ መነጋገር በመሆኑ ከምክክሩ ብዙ እንደሚጠብቁ የገለጹት ተሳታፊዎቹ የሀገራዊ ምክክር ኮሚሽኑም የጀመረው ጉዞ ውጤታማ እንዲሆን ሁሉም ድጋፍ እንዲያደርግ ጠይቀዋል። ለማሳደግ ያበቃል ብሎ ማሰብ ያለበትና እኔ በግሌ በጣም ትልቅ ነገር እጠብቃለሁ። ናፍቆቴም ነው እንደውም ቆይቷል ብዬ ገምታለሁ። አሁን እንግዲህ ያው ጊዜውን ጠብቆ ደርሰዋልና እግዚአብሔርም ተጨምሮበት ጥሩ ነገር ወደ ሰላም መተን ሁላችንም ሀገራችንን ከፍ እናደርጋለን የሚል እምነት አለ። ከዚህ ጉባኤ የምጠብቀው ሁሉም ዲያስፖራውም 4000 ህዝቦች ናቸው የተሰባሰቡት። እነዚህ 4000 ህዝቦች ሰላምን እንደሚያመጡ ነው የምጠብቀው። ያው ተወያይተው ተመካክረው በጠረጴዛ ዙሪያ ላይ ተነጋግረው ሰላም እንዲያመጡ ነው የምጠብቀው። እኔ ሰላምን እጠብቃለሁ ይላል። ለቀጣዩ ትውልድ እኔ አሁን ልጆችን ይዤ ወጣሁት ለዚህ ለምክክር ውድድር ልጆችን በዚህ መልኩ ተቀርጸው እንዲያድጉ ብዬ ነው። እንደሮጥን ምክክሩ ላይም በጋራ ብንሰራ ለልጆቻችን ጥሩ ነገር ብናስተምር ብላለሁ። የወደፊቱ እጣ ፈንታችን ብሩህ እንዲሆን ለልጆቻችን ብሩህ ሀገር፣ ተስፋ ያላት ሀገር ለማስረከብ እንድንችል ከሁሉም በእውነት በጎ የሆነ ድጋፍ፣ ከልብ የሆነ ድጋፍ፣ የምር የሆነ ደግሞ አስተዋጽኦ ከእያንዳንዱ ይጠበቃል። የሀገራዊ ምክክሩ ዓላማ ሀገርን ማጽናት፣ ዘላቂ ሰላምን መገንባት እንደመሆኑ ለምክክሩ ውጤታማነት ሁሉም የበኩሉን እንዲወጣ ኮሚሽኑ ጥሪ አቅርበዋል። የደብረ ማርቆስ ከተማ አውሮፕላን ማረፊያ በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ ተመርቋል። አጠቃላይ ሁኔታው ምን ይመስላል የሚለውን ከደብረ ማርቆስ ሪፖርተራችን አሸናፊ እንዳለ በቀጥታ መስመር ላይ ነው የሚገኘው። እንደምንላል መቀጠል ይቻላል። አመሰግናለሁ። የኢትዮጵያ አየር መንገድ ተጨማሪ የሀገር ውስጥ መዳረሻ የሆነው የደብረ ማርቆስ የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ዛሬ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተመርቋል። ይህ የአውሮፕላን ማረፊያ እንዲገነባ የአካባቢው ማህበረሰብ ለአመታት ጥያቄ ሲያቀርብ ነበር። ነገር ግን ይህ ጥያቄው በቂና ጥሩ ምላሽ ሳያገኝ ቆይቷል። በነገራችን ላይ የደብረ ማርቆስ ከተማ ከ20ና ከ30 ዓመት በፊት ምንም እንኳን ዘመናዊ ባይሆንም የአውሮፕላን ማረፊያ ወይም የአውሮፕላን አገልግሎት ሲሰጥ የነበረ ከተማ ነው። ነገር ግን ይህ ለአመታት ተቋርጦ ቆይቷል። እንዲመለስና ዘመናዊ እንዲሆን ደግሞ ህብረተሰቡ ደጋግሞ ጥያቄዎችን ቢያቀርብም ነገር ግን ከለውጡ መንግስት በፊት የነበሩ
ስርዓቶች ይህንን ምላሽ መስጠት አልቻሉም ነበረ። በመሆኑም ህብረተሰቡ ከዘመናዊነት ጋር አብሮ እንዳይራመድ የሚያደርጉ ስራዎች ሲሰሩበት ቆይተው ነበር። ዛሬ ግን ይህንን መሻገር የሚችልና የኢኮኖሚያዊ ጠቃሚነትን ማሳደግ የሚያስችል የአውሮፕላን ማረፊያ ነው ዛሬ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተመረቀው። ጠቅላይ ሚኒስትር ዶክተር አብይ አህመድን በንግግራቸው ላይ ያነሱት ከዚህ ቀደም የአውሮፕላን አገልግሎት የነበረው ከተማ መሆኑን አንስተዋል። ከዛም ባለፈ ደግሞ ብዙ የከተሞች ዘመናዊነት ሲነሳ አብሮ ስማቸው ከሚነሱ ከተሞች ውስጥ አንዷ መሆኗን ደብረ ማርቆስ አንስተዋል። ነገር ግን ያንን ዘመናዊነት ደግሞ ዛሬ ላይ ስናስተያየው ከጊዜው ጋር መራመድ ችሏል የሚለው ጥያቄ መሆኑን አንስተዋል። ለዚህ ደግሞ የአካባቢው ሰላም አለመሆን ዋነኛ ምክንያት መሆኑን ነው የጠቆሙት። እንደሚታወቀው አሁን የአውሮፕላን አገልግሎት በይፋ ይጀመር እንጂ ነገር ግን በትራንስፖርት አገልግሎት ደግሞ በአግባቡ መገኘት የማይችልበት ሁኔታ ተፈጥሯል። ይህ ደግሞ ይህ እንዲሆን ያደረጉ ሽፍቶች መኖራቸውን ያነሱት። ስለዚህ በእነዚህ ስርዓት ውስጥ በመከፋፈል ውስጥ አብሮ በመገዳደል ውስጥ እንደዚህ አይነት ለውጥ ሊገኝ አይችልም። ስለዚህ የተሻለ ለውጥ መምጣት የሚችለው ደግሞ በመመካከር በመወያየት ነው። ስለዚህ ይህ ኋላ ቀር የሆነው ነገር ከሰላም ከልማት የሚጎትት ነው። ይህን ደግሞ ህብረተሰቡ እምቢ ሊል እንደሚገባ ነው ያነሱት። ስለዚህ የተሻለ ተወዳዳሪነት እንዲኖር የተሻለ እድገት እንዲኖር ዋናው ሰላምን ማረጋገጥ ትልቅ ሚና እንዳለው አንስተዋል። ኢትዮጵያውያን ይህንን ነገርም በአጽንኦት ልንገነዘበው እንደሚገባ ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። በተለይ ደግሞ መከባበርን፣ መደማመጥን ዋነኛ መሰረት ማድረግ ይገባናል። ያላገኘነው ብልጽግና ነው። እሱን ደግሞ ለማግኘት እነዚህ መሰረት ናቸው። ስለሆነም የሽፍቶች አሰራርና መገዳደል ኋላ ቀር የሆነ መሆኑን ያነሱት። ስለዚህ እዚህ ላይ በልዩ ትኩረት መሰራት እንደሚገባውና እነዚህ ደግሞ የህብረተሰብ የልማት ጥያቄዎች ወደፊትም መመለስ እንደሚቀጥሉ ነው ጠቅላይ ሚኒስትር አብይ አህመድ አጽንኦት የሰጡበት። በነገራችን ላይ የአውሮፕላን ማረፊያ ከጀመረ ጀምሮ በሳምንት 3 ጊዜ አገልግሎት እንዲሰጥ ነበር ታስቦ የነበረው። ነገር ግን አሁን ላይ እየሰጠ ያለው በቀን 3 ጊዜ ነው። ይህ ደግሞ ምን ያክል ፍላጎት እንዳለ ማሳያ ነው። ስለዚህ እዚህ አካባቢ ላይ ምርታማ እንደሆነ ይታወቃል። ይህንን ምርታማነት በተሻለ ሁኔታ ጠቃሚነት እንዲኖር በማስቻል ውስጥ የተሻለ የቱሪስት ፍሰት ወደ አካባቢው እንዲመጣ በማድረግ ውስጥም የተለያየ አስተዋጽኦ ይኖራል ተብሎ ነው የሚጠበቀው። እንደሚታወቀው እንደዚህ አይነት የሆኑ አገልግሎቶችን መስጠት የሚችሉ አካባቢዎች የተሻለ ባለሀብቶችን የመሳብ እድል አላቸው። ስለዚህ እነዚህን ሁሉ ለማድረግ ትልቅ አስተዋጽኦ ያለው የአውሮፕላን ማረፊያ ነው በዛሬው ዕለት በይፋ የተመረቀው። አጠቃላይ በመድረኩ ላይ የተነሱ ሀሳቦችና ስለ አውሮፕላን ማረፊያ ያሉ መረጃዎች እነዚህን ይመስላሉ። የኢትዮጵያ አየር መንገድ ወደ ሞሪሸስ በረራ ጀምሯል። የኢትዮጵያ አየር መንገድ እያካሄደ ባለው የኔትወርክ ማስፋፊያ ስራ ወደ ሞሪሸስ የበረራ አገልግሎት አስጀምሯል። ይህ አዲስ በረራ በሳምንት 3 ቀናት ይከናወናል። ለጎብኚዎች ቀጥተኛ በረራ መኖሩ ወደ ደሴቷ ለመጓዝ የሚፈጀውን ጊዜ በእጅጉ ይቀንሳል። ከዚህ በተጨማሪም የንግድ ትስስር እንደሚያጠናክር የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። The commencement of this air service brings numerous benefits to both Mauritius and Ethiopia. የዚህ በረራ መጀመር ለኢትዮጵያና ሞሪሺየስ ዘርፈ ብዙ ጥቅሞችን ይዞ ይመጣል። የመጀመሪያው በአዲስ አበባና ሞሪሺየስ ቀጥታ በረራ እንዲኖር ማስቻሉ ነው። ከዚህ በተጨማሪም ሞሪሺየስን የኢትዮጵያ አየር መንገድ በሚበርባቸው ሀገራት ጋር ለማሳሰር ያግዛል። ይህም ንግድ፣ ኢንቨስትመንትና ቱሪዝምን ለማሳደግ ያግዛል። በተለይም የሀገሪቱ የቱሪዝም መዳረሻነትን ለማስተዋወቅ የላቀ ፋይዳ አለው። የኢትዮጵያ አየር መንገድ የበረራ አድማሱን እያሰፋና ሀገራትን እያተሳሰረ ይገኛል። ዓለም አቀፍ መዳረሻዎቹን ይበልጥ ማስፋቱን ይቀጥላል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ በራ የበረራው መጀመር የሀገራቱ ትስስር እየጠናከረ መምጣቱ ማሳያ ነው ብለዋል። በኢትዮጵያ የሞሪሸስ አምባሳደር ኢንድራርጄት ባቦ በበኩላቸውም የኢትዮጵያ አየር መንገድ ወደ ሞሪሸስ በረራ መጀመሩ ለሀገሪቱ ብሎም ለአፍሪካ በርካታ ጥቅሞች አሉት ብለዋል። It is the opening of a new bridge connecting our two nations, our peoples and our economies. ይህ በረራ ሁለት ሀገራትን ህዝቦችና ኢኮኖሚ የሚያስተሳስር ድልድይ ነው። በረራው የንግድ፣ ቱሪዝም፣ ኢንቨስትመንትና የባህል ልውውጥ በአፍሪካን ለማጠናከር ያግዛል። ከዚህ በተጨማሪም የኢትዮጵያና የሞሪሸስ የዲፕሎማሲ ግንኙነትን ያሳድጋል። የሀገራቱ ግንኙነት ተጠናክሮ ይቀጥላል። In the relationship between the Republic of Mauritius and the Federal Democratic Republic of Ethiopia. የዚህ በረራ መጀመር የሞሪሸስና የኢትዮጵያን ግንኙነት ለማጠናከርና የህዝብ ለህዝብ ትስስር ለማሳደግ ያግዛል።
የኢትዮጵያ አየር መንገድ አፍሪካን ከተቀረው የዓለም ክፍል ጋር ለማስተሳሰር እየሄደበት ያለው ርቀት የሚደነቅ ነው። ይህ ቀጥታ በረራ መጀመር የሀገሪቱን ቱሪዝም ለማጠናከር፣ የቢዝነስ ግንኙነት ለማሳደግ እንዲሁም ኢንቨስትመንትና ሌሎች ዘርፎችን ያሳድጋል። በረራው ብዙ ኢትዮጵያውያን ሞሪሸስን እንዲያውቋት ያደርጋል። የደብረ ማርቆስ አውሮፕላን ማረፊያ በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ መመረቁን በዜናችን እየገለጽንላችሁ ቆይተናል። ከዚሁ ጋር የተያዘ ዜና ነው ወደ እናንተ የምናደርሰው። ጠቅላይ ሚኒስትር አብይ አህመድ የደብረ ማርቆስ አውሮፕላን ማረፊያ ለሕዝብ ጥያቄዎች ምላሽ የሰጠ ለኢኮኖሚ እድገት አዲስ ምዕራፍ የከፈተ መሆኑን ገለጹ። ጠቅላይ ሚኒስትሩ በደብረ ማርቆስ ከተማ የተገነባውን አውሮፕላን ማረፊያ መርቀዋል። ጌታቸው ባልቻ ዝርዝር አለው። በቀድሞ ስሟ መንቆረር የአሁኗ ደብረ ማርቆስ ብዙ የተባለላት ስመገናና ከተማ ነች። የደጃች ተድላጓሉ እንዲሁም የቀድሞው ራስ አዳል በኋላም የንጉሥ ተክለ ሃይማኖት መናገሻ የነበረችው ደብረ ማርቆስ የእውቀት ማዕከል፣ የባህልና የታሪክ ከተማ ናት። ከስልጣኔ ጋር ቀድማ የተዋወቀችው ደብረ ማርቆስ በእድገት ስማቸው ከፍ ብሎ ከሚጠሩ ጥቂት ከተሞች አንዷም ነበረች። ይሁን እንጂ ለዓመታት የሚገባትን ልማት ሳታገኝ ቆይታለች። አሁን በከተማዋ በተገነባውና በጠቅላይ ሚኒስትር አብይ አህመድ በተመረቀው አውሮፕላን ማረፊያ ደብረ ማርቆስ ወደ ቀድሞ ገናና ስሟ መመለስ የሚያስችላትን ጉዞ ጀምራለች። ለዚህ አይነቱ ልማት ቀጣይነት ደግሞ ሰላምን አስተማማኝ ማድረግ እጅጉን ወሳኝ ነው። ደብረ ማርቆስ በ1951 ዓ.ም በኢትዮጵያ ውስጥ ከነበሩ ሻል ካሉ 20 ከተሞች ተወዳድራ አንደኛ ወጥታ ነበር። የዛሬ 70 ዓመት ገደማ ማለት ነው። ትንሽ ያንሳል። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ሰላምና ልማት ጥብቅ ትስስር አላቸው። ሰላምን የሚያደፈርሱትን ለመከላከል ደግሞ በትብብር መስራት ጊዜው የሚጠይቀው ጉዳይ ነው። ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን፣ ሰውን ስታስተሳስር፣ እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የሕዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ፣ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። ደብረ ማርቆስ የዘመናት የአየር ትራንስፖርት መሻቷ በመንግስትና በልማት ፈላጊው ሕዝብ ብርቱ ጥረት ተሳክቷል። የመኪና መንገዱም እንደ ልብ እንዲሆን መንግስት ለሰላም አሁንም በሩን ክፍት አድርጓል። ሕዝቡም ለልማቱ ያሳየውን ቁርጠኝነት ከመንግስት ጎን ሆኖ ዘላቂ ሰላምን ለማረጋገጥ ሊሰራ ይገባል። መንግስታችን ከሕዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን
የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተደማመጠ፣ በተከባበረ፣ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። ልዩነቶችን በመነጋገር መፍታት ዘላቂ ልማትን ለማረጋገጥ ሁነኛው መንገድ ነው። ለዚህ ደግሞ ውይይትን ባህል ማድረግ ከሁሉም ወገኖች ይጠበቃል። በሀገራችን ሳይረግጡት አይሰበር፣ ሳይታገሱት አይበገር ይባላል። አንድ ጫጩት ከእንቁላል ውስጥ ጫጩት ሆና እንድትወጣ ሙቀት ያስፈልጋታል፣ ጥበቃ ያስፈልጋታል፣ ጊዜ ያስፈልጋታል። ስለፈለግን ብቻ አሁኑ እንቁላሉን ብንሰብረው በቂ ሙቀት ካላገኘች፣ ጊዜ ካላገኘች ጫጩት አይገኝም። እንደዚሁ ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት፣ ታሪክ ጠገብ፣ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው፣ የጎደላት ብልጽግና ነው፣ የጎደላት መደማመጥ፣ መከባበር፣ በታሪክ ላይ ቆሞ መልካም መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። በደብረ ማርቆስ የተገነባው አውሮፕላን ማረፊያ አውሮፕላኖችን ብቻ ይዞ አይመጣም። የሕዝብ ተስፋን፣ የንግድ ዕድልን፣ የቱሪዝም እንግዶችንና የወደፊት ህልሞችንም ጭምር ስምንት የለውጥ ዓመታት በመላ ኢትዮጵያ የተገነቡት በርካታ አውሮፕላን ማረፊያዎች ከቃል ወደ ተግባር ተሻግሮ በተግባር መተርጎም የብልጽግና ጉዞ ተጨባጭ ማሳያዎች ናቸው። ለዓመታት በተስፋ ቃላት ብቻ ሲንከባለል የቆየው የደብረ ማርቆስ አውሮፕላን ማረፊያ የህዝብ ጥያቄ አሁን በመደመር መንግስት በማይናወጥ ቁርጠኝነት በተግባር ምላሽ አግኝቷል። ድሉ ፈቀደ ዝርዝር አለው። የባህል የፖለቲካና የንግድ ማዕከሏ ታሪካዊቷ ደብረ ማርቆስ ከተማ ለዓመታት ከኢንቨስትመንት ርቃ እድገቷ ባለበት ህያጅ ሆኖ ለመክረም ተገዳለች። ሀብቷን የሚገልጥ ጠፍቶ ለዘመናት ተመልካች የናፈቃት ደብረ ማርቆስ በተለያዩ ምክንያቶች ሲንከባለልና በተስፋ ቃላት ብቻ ዓመታትን ያሳለፈው አውሮፕላን ማረፊያን ዛሬ እውን አድርጋለች። የመደመር መንግስት ፍትሐዊ የልማት ተደራሽነትን ይዞ ብቅ ሲል ታሪኳ ተቀይሯል። መንግስት የህዝብን የቆየ ጥያቄ በቃል ብቻ ሳይሆን በተግባር ለመመለስ ቆርጦ በመነሳቱ ፈታኝ የሎጂስቲክና የበጀት መሰናክሎችን በመሻገር የደብረ ማርቆስ አውሮፕላን ማረፊያን በተጨባጭ እውነታነት መቀየር ችለዋል። ባለፉት 30 ዓመታት የአካባቢው ህዝብ በማያቋርጥ ሁኔታ የአውሮፕላን ማረፊያ እንዲገነባለት ሲጠይቅ ቆይቷል። ሆኖም ግን ምላሹ አዎንታዊ አልነበረም። ይባስ ብሎም ከአዲስ አበባ ባለው በቅርብ ርቀት ምክንያት የየብስ ትራንስፖርት ብቻ አካባቢው እንዲጠቀም የሚያስገድድ በተለይም ደግሞ ከተፈጥሮ ጋር በተያያዘ የትራንስፖርት አገልግሎት ማግኘት እንደማይችል ከዛሬ 20 ዓመት በፊት በግልጽ ተነግሮት ተስፋ ቆርጦ የቆየ ህዝብ ነው። ምስጋና ለፓርቲያችንና ለመንግስታችን ይግባውና አስቀድሞ የነበረውን የተፈጥሮ ህግን ያህል የማይነካ የሚመስለውን ተስፋ የሚያስቆርጥ አሉታዊ ምላሽ ቀሪ በማድረግ እነሆ ዛሬ ለህዝባችን ይህን የመሰለ ዘመናዊ የአየር ማረፊያ ገንብቶ አስረክቦናል። ለአካባቢው ማህበረሰብ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት ነው። የአውሮፕላን ማረፊያው ግንባታ ጥያቄ በተግባር መመለስ የደብረ ማርቆስ ህዝብ የልማት ጉጉት ይበልጥ ያነሳሳ ታላቅ ስኬት ሆነዋል። ይህ የልማት ተስፋ ከተማውና አካባቢው ሌሎች ምላሽ የሚሹ በርካታ የልማትና
የመሰረተ ልማት ጥያቄዎች ጆሮ እንደሚያገኙ ያስተማመነም ሆነዋል። ልማትና ሰላም የአንድ ሳንቲም ሁለት ገጽታዎች ናቸውና በመደመር መንግስት ቁርጠኝነት የተገኘውን ታላቅ ድል ይዞ ወደ ላቀ ብልጽግና ለመሻገር የአካባቢው ህዝብ ልማቱን በሰላም ሰላሙን ደግሞ በልማት ለማሳጀብ ቆርጦ መነሳት ይጠበቅበታል። ግንባታው የጥያቄው የህብረተሰቡ ተመልሷል። ወደፊትም የሚኖሩ ጥያቄዎች በፓርቲያችንና በመንግስታችን ታታሪነትና የጸና ፍላጎት ብዙዎቹ እንደሚተመለሱም እተማመናለሁ። ነገር ግን በእኛ በኩል በትልቁ መስራት ያለብን ጉዳይ አለ። ይሄው ምንድነው? የመጀመሪያው የአካባቢያችንን ሰላም በእጅጉ እንዲሻሻል ማድረግ ይኖርብናል። ብዙዎቻችን እንደምናውቀው በተለይ በአማራ ክልል ውስጥ ያለን አመራሮችና ምልዓተ ህዝቡ እንደሚያውቀው በአሁኑ ሰዓት በአማራ ህዝብ ጥያቄ ስም የየማሉ ህዝባችንን የሚያደናግሩ ከህዝባችን ጠላት ከሆኑ አካላት ጋር ከኢትዮጵያን ጠላቶች ጋር በማበር ህዝባችንን እያሰቃዩ የሚገኙ አሚኬላዎች በውስጣችን ተዘግዝገው ይገኛሉ። ይሄም ህዝባችንን በእጅጉ ለስቃይ እየዳረገ ይገኛል። ህዝባችን ቀደም ሲል እንደተገለጸው በዘራፊዎች በወንበዴዎች ንብረቱም ህይወቱም አደጋ ላይ ወድቆ ይገኛል። ይህንም በዋነኛነት መታገልና ማስወገድ ያለብን ደግሞ ከመንግስት ኃላፊነት በላይ የህዝብ ኃላፊነት ሆኖ ይገኛል። ባለፉት 8 ዓመታት ሀብትን ወደ ጥቅም መቀየር እንዲያስችል የተከናወኑት የኤርፖርት ግንባታዎች በይዘታቸውም በቁጥራቸውም ከፍተኛ ናቸው። መንግስት ዋነኛው ግቡን እያንዳንዱ የኢትዮጵያ ክፍል የዘመናዊ የትራንስፖርት ተጠቃሚ እንዲሆንና የኢኮኖሚ ትስስር ይበልጥ እንዲጠናከር በማድረግ አረጋግጠዋል። የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ባለፉት 8 የለውጥ ዓመታት ተገንብተው አገልግሎት መስጠት ከጀመሩት የሀገር ውስጥ አውሮፕላን ማረፊያዎች 5ኛው፣ ኢትዮጵያ ውስጥ ካሉት የሀገር ውስጥ አውሮፕላን ማረፊያዎች 25ኛው ሆኗል። በዚሁ የለውጥ ዘመን ግንባታቸው ከተጀመረው አዳዲስ የአውሮፕላን ማረፊያዎች መካከል ሌሎቹም 2ቱ ግንባታቸው በመጠናቀቅ ላይ ስለሆነ በቅርቡ አገልግሎት ይጀምራሉ። የኢትዮጵያ አየር መንገድ ከተልእኮዎቹ አንዱ የሀገራችንን የአቪዬሽን መሰረተ ልማት መገንባት፣ ማስፋፋትና ማዘመን ነው። ይህንን ተልእኮ ለማሳካት አየር መንገዳችን ከፍተኛ መዋለ ንዋይ በመመደብ በርካታ አዳዲስ የአውሮፕላን ማረፊያዎችንና የመንገደኛ ማስተናገጃ ተርሚናሎችን በመገንባት ላይ ይገኛል። እንዲሁም ዓለም አቀፍ የአውሮፕላን አገልግሎቱን ለማሳደግ በቢሾፍቱ ከተማ እጅግ ዘመናዊ የሆነ የአውሮፕላን ማረፊያ በመገንባት ላይ እንገኛለን። ዓላማችን ደህንነቱ የተጠበቀ አስተማማኝና ተደራሽነት ያለው የአየር ትራንስፖርት አገልግሎት በማቅረብ ሀገራችን እያካሄደችው ያለውን ፈጣን ሁለገብ እድገት ማሳለጥ ነው። የመደመር መንግስት የህዝብን የቆዩ የልማት ጥያቄዎች ለመመለስ በወሰደው ቁርጠኝነት በኢትዮጵያ የተለያዩ አካባቢዎች በርካታ የልማት ስራዎች ተከናውነዋል። እነዚህ የተመዘገቡት የልማት ድሎች መነሻዎች እንጂ መዳረሻዎች አይደሉም። የተጀመረው የተግባርና የብልጽግና ጉዞ ሰላምን መሰረት አድርጎ በላቀ ደረጃም ይቀጥላል። ህገወጡ የህወሓት ቡድን ለሰላም የተዘረጉ እጆችን ወደ ጎን በመግፋት ከታሪካዊ የውጭ ጠላቶችና ከውስጥ አፍራሽ ኃይላት ጋር በመቀናጀት የሀገርን ሉዓላዊነት አደጋ ላይ የሚጥል የሴራ ፖለቲካ ውስጥ ተዘፍቋል። የቡድኑን የጸብ አጫሪነት ተግባር ለማክሰምና በአካባቢው ዘላቂ ሰላም ለማስፈን የትግራይ ተወላጆችና ወጣቶች የጥፋት ኃይሉን ሴራ በማክሸፍ ረገድ በትግሉ ግንባር ቀደም ሊሆኑ ይገባል። ወንድማገኝ ኃይሉ የሰሜኑን ጦርነት ያስቆመው የፕሪቶሪያዊ ሰላም ስምምነት ለአካባቢው ህዝብ አዲስ ተስፋ ይዞ ብቅ ማለቱ ቢታወስም ያ የተገኘው የሰላም ጭላንጭል ግን አሁንም በዳግም ጦርነት ደመና እየተጋረደበት ይገኛል። ለአገር ሰላም ሲባል የተዘረጉ እጆችን ወደ ጎን በመግፋት ህገወጡ የህወሓት ቡድን ከታሪካዊ የውጭ ጠላቶችና ከውስጥ አፍራሽ ኃይላት ጋር በመቀናጀት የአገርን ሉዓላዊነት አደጋ ላይ የሚጥል የሴራ ፖለቲካ ውስጥ ተጠምዷል። በተለይም ኢትዮጵያን ለማተራመስ ብሎም ብሔራዊ ጥቅምና ሉዓላዊነቷን አደጋ ላይ ለመጣል ከሚፈልጉ ታሪካዊ የውጭ ጠላቶች ጋር በጥቅም ተሳስሮ ለነዚህ ኃይሎች እየሰራ ስለመሆኑ ብዙ ማሳያዎች አሉ። ታሪካዊ ጠላት የሚባለው ትንታኔ ውስጥ ስገባ አንድ በእርግጠኝነት ማቀው አለ። ኢትዮጵያ አለመረጋጋትን እንደ ቋሚ አጀንዳው የሚወስድ አገር አለ።
ከሱም ጋር ከመስራት ወደ ኋላ አይሉም። አውቃለሁ እየሰሩም ነው። ግን ለምሳሌ ግብጽ በግልጽ ለመናገር ሁሉ ነገር በርካሽ መፈጸም ነው የሚፈልጉት እና ይሄ ሰራዊት ልከው ትልልቅ ሚሳይሎች አግዘው ትልልቅ የጦር መሳሪያ አገዛ አድርገው ነው ለማድረግ የሚፈልጉት $500,000 ወይ የሆነ ጸረ ታንክ SPG-9 የሚባል ጸረ ታንክ ምናምን ሰጥተው አጋግለው እዚህ ውስጥ እንዲቀቀሉ ያደርጉና ኢትዮጵያ የምትተራመስበት አጀንዳ ኤርትራ ሴም ቲንግ ያደርጋል። የኢሳያስ መንግስት እነዚህ ሰዎች እንጂ ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ፣ ህወሓት ነው ወደ ኋላ የመለሰኝ፣ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬትሊ ያፈረሰ ድርጅትና መንግስት ጋር ነው አብረው እየሰሩ ያለው። ህገወጡ ቡድን የሀገርን ሰላም ለማደፍረስ ሌት ተቀን ከሚሰሩ ጽንፈኛና የሽብር ቡድኖች ጋር በሚስጥር በመገናኘት ይዶለታል። ከሻዕቢያ ጋር ጽምዶ ፈጥሮ ከሱዳን ጋር ከፋኖ ጋር ከተለያዩ የታጠቁ ኃይሎች ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ኢትዮጵያን ለማተራመስ የሚያደርገውን እንቅስቃሴ በጣም ከፍተኛ ነው። ግን ህዝቡ እየታገለ ነው ያለው ማለት የትግራይ ህዝብ ጽምዶ አለ፣ ቤተሰብነቱ አለ፣ መነጋገሩ አለ፣ የጋራ ሀሳቡ አለ፣ ሻዕቢያነቱ አለ። ስለዚህ ሻዕቢያ የካይሮ ፕሮጀክት በማስፈጸም ረገድ ኮንሲስተንትሊ ይሰሩበታል። ሰው ግን አያውቅም፣ በሚስጥር ስለሚይዙት ማለት ነው። ስለዚህ አሁን ላይ ችግር የመጣ ጊዜ ይህንን ፕሮጀክት አምጥተውታል፣ ይፋ አድርገውታል። በዛ መንገድ እየሄዱበት ነው። በዛ መንገድ የኢትዮጵያ መንግስት እናፈርሳለን ብሎ እየሰሩ ነው። ስለዚህ አደገኛ ነው። የትግራይ ህዝብ አልተቀበለውም ብቻ ሳይሆን እየታገለው ነው። በሌላ በኩል ደግሞ የኢትዮጵያን በዓለም አቀፍ መድረክ መግዘፍና መልማት የማይፈልጉ የውጭ ኃይላትን ፍላጎት ለማስፈጸም ራሱን እንደ ተላላኪ መሳሪያ እያቀረበ ነው። የሻዕቢያ የሀገርነት ጥያቄን፣ የሻዕቢያ የባህር ጥያቄን፣ የሻዕቢያ የጦርነት ጥያቄን በአግባቡ የሚመልስ ፓርቲ ቢኖር ህወሓት ነው። በዚህ መካከል የጽምዶ እንቅስቃሴ ነበር። ጌታቸውም እያለ ከሻዕቢያ ጋር ይገናኙ ነበር፣ ታደሰም እያለ ከሻዕቢያ ጋር ይገናኙ ነበር። ስለዚህ የጎደለባቸውን ነገር ከሻዕቢያ ጋር ሆኖ እያሟሉ የወርቁም የጦር መሳሪያውም የሰው ንግድም ሱዳን ላይ ያለው የሰው ንግድም እየተቆጣጠሩ ሁሉም ነገር ካሳኩ በኋላ በጉልበት ቤተ መንግስትን ተቆጣጥሮ በጉልበት ወጣቶችን ገድሎ በጉልበት ህዝቡን በታትነው ያው ዛሬ ላለበት ደረጃ አድርሰውታል። መንግስት ለሰላም ሲል እጆቹን በዘረጋበት የታጠቁ ኃይሎችን ይቅርታ ባደረገበትናም ክልሉን መልሶ ለመገንባት በሚጥርበት በአሁኑ ወቅት የህገ ወጡ ቡድን አመራሮች ግን አሁንም በጥርጣሬ በክህደትና በሴራ ፖለቲካ ላይ ተጠምደዋል። ታዲያ የዚህን የህገ ወጥ ቡድን ጸባጫሪነት ተግባር ለማክሰምናም በአካባቢው ዘላቂ ሰላም ለማስፈን የትግራይ ተወላጆች በትግሉ ግንባር ቀደም ሊሆኑ ይገባል። ሀገር ተደፍራለች። ኦልሬዲ የያዘው ቦታም አለ ራሱ ሻዕቢያ ማለት ነው። ሴኩሪቲ የራሱ ደህንነት አካላትም ትግራይ ውስጥ ገብተው እንደፈለጉ ይንቀሳቀሳሉ፣ ይወጣሉ፣ ይገባሉ። ይሄ ነገር እንዴት ነው ሀይ ማለት የለበትም ወይ የሚለውን ሀሳብ እኛ እናነሳለን ማለት ነው። ስለዚህ አሁን የተጀመሩ ጥሩ ስራዎች አሉ። በተለይ አሜሪካ የያዘችውን አቋም እኛ በጣም እናደንቃለን ማለት ነው። ምክንያቱም ጫናዎችን መፍጠር ተገቢ ነው። ይሄ የአሜሪካ ጫና በአፍሪካ ህብረት፣ በአውሮፓ ህብረት፣ በተለያዩ ኢንስቲትዩሽንስ ይሄ መቀጠል አለበት ማለት ነው። በዋናነት የትግራይ ተወላጅ ነው መታገል ያለበት ይሄ ነገር ማለት ነው። ህገወጡ የህወሓት ቡድን የሰላም ቋንቋ የማይገባው የኢትዮጵያን መረጋጋትና እድገት እንደ ትልቅ ስጋት የሚመለከት የጥፋት ኃይል መሆኑን በተግባር እያሳየ ነው። ይህንን ከውስጥም ከውጭም የተሸረበ የጥፋት ጥምረትናም የሰላም ስምምነት መጣስ የሀገርን ሉዓላዊነትና የህዝብን ደህንነት ለማስጠበቅ ሲባል በንቃት መከታተልና መመከት የወቅቱ አንገብጋቢ ጉዳይ ሆኗል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ
ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረበ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። በመጨረሻም የውጭ ዜና በአሜሪካና በኢራን መካከል ያለው ወታደራዊ ግጭት አገርሽቷል። የአሜሪካ ማዕከላዊ እዝ እንዳስታወቀው የሀገሪቱ ጦር ኃይሎች ላለፉት 3 ምሽቶች ባካሄዱት መጠነ ሰፊ አየር ጥቃት ከ300 በላይ የኢራን ወታደራዊ ኢላማዎችን መምታት ችለዋል። ይህ እርምጃ የተወሰደው ኢራን በዓለም አቀፍ የንግድ መርከቦች ላይ የምታደርገውን ጥቃት ለመክታት ሲሆን ፕሬዚዳንት ዶናልድ ትራምፕም ከየካቲት ወር ጀምሮ የነበረው የተኩስ አቁም ስምምነት ማክተሙን በይፋ አውጀዋል። የግጭቱ መባባስ የመጣው ኢራን ወሳኙን የሆርሙዝ ባህረ ሰላጤ በድጋሚ መዝጋቷን ካወጀች በኋላ ነው። የኢራን አብዮታዊ ጠባቂ ጦር የአሜሪካ ጣልቃ ገብነት በአካባቢው ላይ እስካልቆመ ድረስ መስመሩ ዝግ ሆኖ ይቆያል ብለዋል። ኢራን በበኩሏ ለአሜሪካም የአየር ጥቃት የሰጠችው ምላሽ ፈጣንና በፋርስ ባህረ ሰላጤ ሀገራት ላይ ያነጣጠረ ነበር። አብዮታዊ ጠባቂ ጦሩ የአሜሪካ ጋር በሆኑት ዮርዳኖስ፣ ኩዌት፣ ኦማንና ኳታር በሚገኙ የአሜሪካ የጦር ሰፈሮችና መሰረተ ልማቶች ላይ የሚሳኤልና የድሮን ጥቃት ማድረሱን አስታውቋል። ይህ በእንዲህ እንዳለ የኢራኑ አዲሱ ጠቅላይ መሪ አያቶላ ሙጀተባ ኻሜኒ በሰጡት መግለጫ በጦርነቱ መጀመሪያ ላይ ለተገደሉት አባታቸው ጠንካራ የበቀል እርምጃ እንደሚወስዱ ዝተዋል። ይህ የሆርሙዝ ወሽመጥ መዘጋት የዓለም የነዳጅ ዋጋ እንዲያሻቅብ ያደረገ ሲሆን ይህም በዓለም አቀፍ ደረጃ የዋጋ ግሽበት ላይ ስጋት ፈጥሯል። ዘገባው የሮይተርስ ነው። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ሰለሞን ጡ መልሳን ዜናዎቹ መራው። በያላችሁበት ጤና ይስጥልኝ።